ቤቲ በክራይ ቤት ገብታለች። የጽናትና የክራይ ህይወት አበላሽታለች። የነሱ ውድና የተከበራችሁ የሲፋን ቤተሰብ ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ጽናት ድራማ ክፍል አርባ አንድ ተለቋል። የዛሬ ግን ያሳዝናል። በክፍለ 40 እንኳን ደስ ብሎን ነበረ። የምር ክራይና ጽናት እንደዚህ አንድ ላይ ሆኖ ፍቅራቸው ሲገላለጡ በጣም ደስ ብሎን ነበረ። በዛሬ ቀን ደግሞ ቤቲ መታ ሁሉንም ነገር አበላሽታለች። ሁሉንም ነገር በቃ ምስቅልቅል አውጥታለች። ቤት ሙሉ ሰላም አይደለም። አሁን ክራይም አዝኗል፣ ጽናትም አዝናለች፣ ምሩም አዝናለች፣ ነሆሜም አዝኗል። እና እንደዛ ነው። እቺኛው ሰራተኛ እኔ አውቄ ነበር እንደመጣችሁ። እቺማ ቤቲ ወይ ሶሲ ናቸው። ሶሲ ናት እዚህ ያስቀመጠችው ብዬ አስቤ ነበረ፣ ግን ደግሞ ቤቲ ናት። እቺኛው እዚህ ያስቀጠረችው እሷ ናት ማለት ነውና እሷ የላከችው ሰራተኛ ናት። እሷ ያው ልጄን አሳድጋለሁ፣ ርቦኛል፣ ጎዳና ላይ ከሚወጣ ይሄ ይሻለኛል ብላ ነው። ግን ደግሞ ከዚህ ከክፉ ነገር ያ ጎዳና ላይ ወጣ መለመን ይሻላት ነበረ። የምር ቤት ያውን እያሽከረከረቻት ነው፣ ከፈለገች እየመታቻት። እንዴት ነው የድሮ ባሪያ እንደ ድሮ ባሪያ እየገዛች ነውና በጣም የቤት ጸባይ በጣም ከባድ ነው፣ ከድንጋይ በላይ ይከብዳል። እና ውዶቼ በዛሬ ቀን እንግዲህ ያ እችኛው ሰራተኛ ቤት ታዛታለች። በክፍል 40 ውስጥ እንዳየ ነው ጽናትና ክራይ ራሱ ቁጭ ብሎ ሶፋ ላይ ሲጫወቱ ቪዲዮ ተቀርጸው ነበረ። ግን ጽናት ስታይ ምን ትሰራለሽ ብላ ነው ያስደነገጠቻት። ግን ደግሞ ሻወር ስትወስድ እርቃኗ ቪዲዮን ወስዳ ለቤቲ ላከችለት። ቤቲ ደግሞ ለክራይ ሰጠችው። ይሄንን ነገር እበትናለሁ፣ ሚዲያ ላይ እበትንልሃለሁ፣ ጽናትማ እንደዚህ አልተዋትም ብላ አስፈራራችሁ ማለት ነው። ክራይም ደግሞ ጽናት በብዙ ነገር ተጎድቷለች፣ አሁንም ድጋሚ መሰበር የለባትም፣ እኔን እንደፈለግሽኝ አድርጊኝ፣ ከፈለግሽኝ ፎቶ አንስተሽኝ ሚዲያ ላይ ለቃቂው ችግር የለብኝ፣ ግን ጽናትን ተያት ነው ብሎ ለማናት። ግን እሺ እምቢ አለች፣ አሻፈረ ያለችውና በቃ ጽናትን አልተዋትም። የአምስት አመት ፍቅሬ፣ ልፋቴ፣ ጉዳቴ ይሄንን በቀል ካልወጣው አይሆንም አለች። ይሄ ግን ጥሩ አይደለም። ምክንያቱም ፈጣሪ እንዴት የሷ የሆነ ነገር ይሰጣታል? እሷ በበቀል እየመለሰች ነው። እና እኔ ግን ቤቲ ላይ በጣም ነው የምናደድባት። ሰው እንዴት እንደዚህ አይነት ጨካኝ ይሆናል? አሁን ጽናት ምን ታውቃለች? ለራሷም ብዙ ነገር አሳልፋለች። የሷን ልጅ ገላበታለች። ይሄ አይበቃኝም ብላ አሁን ድጋሚ ደግሞ መታ የነሱን ፍቅር እያደፈረሰች ነው። ክራይ በቃ ለሷ አልተፈጠረም እና ታዲያ ሳላገባ እንዴት ይቀራል ይሄ ልጅ? እና እንደዛ ነው ወዶቼ። በዛሬ ቀን እንግዲህ ስታስፈራራ እኔ እዛ ቤት ካልገባው ይሄንን ፎቶ ሚዲያ ላይ ለቃለሁ ነው ያለችው። እነሱም ደግሞ ክራይም ደግሞ ይሄንን ነገር ሳየው ስለ ቪዲዮ ነገር ሳየው በጣም ይጨነቅ ነበረ። ለሰራተኛ አስጠነቀቃት፣ ለማንም ሰው እንዳትነግሪ፣ ማንም ሰው ማወቅ የለበትም፣ በተለይ ጽናት ይሄንን ማወቅ የለባትም ማለት በራሱ መጨረስ ፈለገ። ምክንያቱም ጽናት ልቧ ይሰበራል፣ ለዛ ነው። እና በጣም ቤቲ በቃ በጣም ነው ክራውን ያፈታተነችው። እሱ ወንድ ልጅ እንደዚህ ሲፈታተን ከባድ ነው። ግን ደግሞ ዝም የሚል ሰው ምን እንደሚያደርግ አታቂምና እኔ ራሴ ያሳይሻለሁ እያላት ነው። እሷ ደግሞ በእያንዳንዱ ዋጋህን አስከፍላለሁ፣ ያደረከኝ ሁሉ በእያንዳንዱ ህይወቴን ያበላሸው፣ እድሜን ሁሉ ነገር ያበላሸው በእያንዳንዱ አስከፍልሃለሁ እያለች ነው። እኔ እንጃ ብቻ ከባድ ነው። እንደዛ ነው ወዶቼ። ሌላ ደግሞ እና በቃ እነሱ ምሩና ሆሜና ጽናት ክራይ ምን ሆኖ ነው ግን ከቤት የወጣ? ለምንድን ነው ፊት የነሳኝ? ለምንድን ነው ደግሞ ለምሩ ደግሞ አደራ ሰጣት ነው ሄደ። አደራሽ ጽናት ላንቺ ሰጥቼሻለሁ፣ አደራሽ ጽናትን ጠብቂያት፣ አንቺ ብቻ ነሽ ጽናትን ማጉዳት የማቺ ብሎ
ለጽናት ሰጣት ማለት ነው። ለምህሩ ሰጣት ማለት ነው ጽናትን። እና ብቻ ልክ ቤቲ እንግዲህ ከክራይ ጋራ ተንጠልጥላ መታ ጽናትም ደግሞ ለምንድን ነው የጠፋ ብላ ወደ ክራይ ብትጣመጠምም እሱ ግን ምንም መናገር አልቻለም። ምክንያቱም ቤቲ አስጠንቅቄ ያልታለች እና እንደገና ምን ትሰራለች ከዚህ ብሎ ቢጠይቀዋትም እሷ ደግሞ እኔ የክራይ ፍቅረኛ መሆንን ረሳችሁ ብላ እንደገና ጥያቄ ታነሳለች። ያ ሁሉ ካደረገች በኋላ ቤቲ አይኗን በጨው አጥባ መምጣቷ እኔ ገረመኝ፣ እኔ ራሴ ገረመኝ ማለት ነው። እና ጽናት በቃ ተስፋ ቆረጠች። ቢሆንም ግን አንድ ጥያቄ በአእምሮ አመጣ። እስከ ዛሬ ለምንድን ነው ተስፋ አልቆረጥኩ? ከክራይ ፊት ያነበብኩ ነገር ቢሆን እኔን በመሰበሩ በጣም እንደተጸጸተ ራሱም እንደተሰበረ የሆነ ነገር ግን እኔ ማላውቀው ነገር እንደተፈጠረ ነው የሚሰማኝ። ስለዚህ ተስፋ አልቆርጥም፣ ይሄ ነገርማ ይደርስበታል፣ ቤቲ በምን እንዳስፈራራችሁ መድረስ አለብኝ ብላ ተስፋ አልቆረጠችም። እና ጽናት ደግሞ ጎበዝ ስለሆነች ትደርስበታለች። ሌላ ደግሞ ሰራተኛ ራሱ ስለ ጽናት ስሰማ ጽናት ጋር ሲያወሩ በጣም አዘነች። እንደዚህ አይነት ናት ቤቲ እኔ ላይ ስቃይ እያደረሰች እንደገና ደግሞ ጽናት ላይ ልጇን ገላባት ድጋሚ እዚህ ቤት ትገባለች፣ እኔ ቢሆን አንቃት ነው የሚገላት ብላ ተናገረችው ማለት ነው። ግን ከመጠን በላይ አንቺ ታጋሽ ነሽ ነው ያለቻት ሰራተኛ ራሱ። አዎ ጽናት ታጋሽ ናት። እንደ ጽናት ሰው የለም ማለት ይቻላል ምድር ላይ። እንደዛ ነው ውዶች። ግን የቤቲ መጨረሻ ምን ይሁን? ይሄ ሁሉ በደል፣ ይሄ ሁሉ ክፋት ምን ያደርግላታል? የሷ ያልሆነ ለሷ ያልተጻፈ ለምንድን ነው የሰውን ነገር ብቻ መቀማት የምትፈልገው? በጉልበት በብር በውበት ይሄ ነው መመካት እሷ። ፍቅር ግን ያሸንፋል። ለጊዜ መንገላታት ይችላሉ፣ ግን ደግሞ መጨረሻው ያምራል። እንደዛ መቀጠል አለባቸው ብዬ ነው የማስበው። እና ያ ሰራተኛም ከዛ ቤት መሄድ አለባት። ከአሁኑ በኋላ ለቤቲ መስራት የለባትም። ምክንያቱም ቤቲ እንደዚህ ያመናጨቃቸት ምንድነው? ሌላ ስራ መፈለግ ይሻላል። እና አንዴ ከፈለገች በጥፊ እየመታቻት እቺ እናቱ እኮ የቤቲ ታላቅ ትሆናለች፣ ልጅ አላት። በዛ ላይ ሰው ሲቸገር እንደ ቆሻሻ ነው እንደምታየው። እሷ ግን እቺኛው ስለተቸገረች ብቻ የምትጠቀሙ ቃላቶች ብቻ ራሱ ከባድ ነገሮች ናቸው። እና ለዛ ነው ያለቀሰችው። ዛሬ ሰራተኛ በጣም አለቀሰች። ፈጣሪ ሆይ ምን በደልኩ አለችው። እውነት ነው። ይሄ ውስጥ ገብታ ይሄ ነገር ምሰራልቆ እሷ ስድቧ ከባድ ነው። እና እንደዛ ነው የጽናትና የክራይ መጨረሻ ማየት ነው የጓጓው። ቤቲ በቅርብ ጊዜ ከዛ ቤት ማውጣት አለባት። ውዶች ላይክ ያደርጋችሁ ብረታቱ